ለኢትዮጵያ እንደ ማንቂያ ነው የተባለው የግብፅ አዲስ ስትራቴጂ። ግብፅ ከኬንያ ጋር የጀመረችው አዲሱ ስልት አነጋጋሪ ሆኗል። በትግራይ ጉዳይ አስቸኳይ ጥሪ ተጠርቷል። ወንጀለኞች እየተለቀሙ ስለመሆናቸውም ሰምተናል። ኢትዮጵያውያን ስደተኞች ለወሲብ የተሸጡ መሆናቸው ሪፖርት አመልክቷል። ከፈጣሪ ጋር በዋትሳፕ አውርተናል ያለው ፓስተር ጉዳይ አነጋጋሪም ሆኗል። የቲክቶኩን ጉዳይ ፓርላማ ደርሷል። ጥቃት ለመፈጸም የመጨረሻ ምዕራፍ ላይ ደርሰናል ስትል ሀገሪቷ ገልጻለች። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለየካቲት 12 ቀን 2018 ዓ.ም የያዛቸውን የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ጉዳያችን እንውሰዳችሁ። በትግራይ ጉዳይ ከፍተኛ ጥሪ ኮሚሽኑ አዲስ አበባ ላይ ወሳኝ መድረክ ጠራም። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ሊከናወነው ያቀደው የምክክር ሂደት ለማስጀመር አዲስ ስልት ነድፏል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ለኢትዮጵያ ኢንሳይደር እንደገለጹትም በሚቀጥለው ሳምንት መጨረሻ በአዲስ አበባ ለሚኖሩ የትግራይ ተወላጆችና ከክልሉ ለሚመጡ የተለያዩ የማህበረሰብ ክፍሎች ከፍተኛ ጥሪ በማድረግ የምክር ሀሳብ ማሰባሰቢያ መርሃ ግብር ይካሄዳልን ብለዋል። ይህ ውሳኔ የተላለፈው በክልሉ ውስጥም ተሳታፊዎቹን የመለየት ሂደት በተቀመጠው የጊዜ ገደብ አለመከናወኑን ተከትሎ ሂደቱን ሳይገታ ለመቀጠል ታስቦ መሆኑ ተሰምቷል። ኮሚሽኑ ባለፉት 4 ዓመታት መድረስ ከነበረበት 1332 አካባቢዎች ውስጥም 93 በመቶ በሚሆኑት ላይ የወካዮች ምርጫና የአጀንዳ ማሰባሰብ ስራ ማጠናቀቁም ለሕዝብ ተወካዮች ምክር ቤት አሳውቋል። በትግራይ ክልል ያለው ሁኔታ እስኪመቻች ድረስ ዝም ብሎ ከመቀመጥ ይልቅ በከተማው የሚገኙና ከክልሉ የሚመጡ ወካዮችን በማሳተፍ አጀንዳዎችን ቀድሞ ለመውሰድ መታቀዱን ፕሮፌሰር መስፍን አራያ ገልጸዋል። በ3 ባንኮች ላይ ምዝበራ ፈጽመዋል የተባሉ ተጠርጣሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ በ3 ባንኮች ላይ የ89 ሚሊዮን ብር ምዝበራ ፈጽመዋል ያላቸውን ግለሰቦች በቁጥጥር ስር መዋሉን አሳውቋል። ተጠርጣሪዎቹ ወንጀሉን የፈጸሙት ሐሰተኛ የባንክ ዋስትና ሰነድ በመጠቀም እንደሆነም ገልጿል። ፖሊስ እንዳሳወቀውም የጉደር ወይን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ ጌታሁን መለሰ ከገዳ ባንክ የአገምሳ ቅርንጫፍ ስራ አስኪያጅ ከአቶ አብዲሳ ቶሎሳ ጋር በጥቅም በመመሳጠር የቅርንጫፉን ፊርማና ማህተም ለወንጀል ተግባር ተጠቅመውበታልም ብሏል። በዚህም በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክና በኢትዮጵያ ንግድ ባንክ ላይ ከፍተኛ የገንዘብ ጉዳት ደርሷል ነው የተባለው። በኢትዮጵያ ህግ መሰረትም ማንኛውም ተጠርጣሪ በፍርድ ቤት ጥፋተኝነቱ እስካልተረጋገጠ ድረስ እንደ ንጹህ ይቆጠራል። በመሆኑም ፖሊስ የደረሰበትን የጥቆማ ውጤት ለፍርድ ቤት በማቅረብ ክርክሩ የሚቀጥል ይሆናልን ብሏል። ባንኮቹ የውስጥ አሰራራቸው እንዴት ሊጣስ እንደቻለና የወንጀል መከላከል ስርዓታቸው ያለበትን ከፍተኛ አደጋ እንደሚፈትሹም ጠይቋል። ዋናው ተጠርጣሪ ከዚህ ቀደም በሌሎች ባንኮች ላይ በፈጸማቸው መሰል ተግባራት ሲፈለግ የነበረ መሆኑን ፖሊስ ገልጾ አሁን ላይ ምርመራ ተጠናቆ ክስ እየደረገበት ይገኛልም ብሏል። የኤኤፍፒ ዘጋቢ ወደ ትግራይ እንዳይጓዝ ተከለከለም። አዲስ አበባ የሚገኘው የፈረንሳይ ዜና ወኪል ጋዜጠኛ ከኢትዮጵያ ውጪም ጉዳይ ሚኒስቴር ጋር ፍቃድ አልያዝክም በሚል ወደ ሽሬ ትግራይ እንዳይበር በአውሮፕላን ማረፊያ የጸጥታ ኃይሎች መታገዱ ተዘግቧል። ድንበር የለሽ የጋዜጠኞች ቡድን ድርጊቱን የመረጃ ነጻነት መጣስ ሲል የኮነነውም ሲሆን የጸጥታ ሰራተኞች ግን እገዳው ዛሬ ወይም ትናንት በስራ ላይ የዋለ አዲስ ሕግ ነው የሚል ምላሽ መስጠታቸውን የዜና ምንጩ ዘግቧል። ይህ እገዳ የመጣውም በትግራይ ክልል ድንበር አካባቢ አዲስ ውጥረት፣ ስጋት መኖሩ በሚነገርበት ወቅት ነው ተብሏል። ቀጥለናል። $100 ሚሊዮን ለኬንያ ግድቦች የሰጠችው የግብፅ አዲሱ ስልት ኢትዮጵያን እንደ ደወል ይሆናታል ተብሏል።
የናይል ተፋሰስ የጂኦፖለቲካ ትኩሳት አዲስ መልክ እየያዘ ነው ሲሉም ባለሙያዎች ተደምጧል። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላትን ተቃውሞ በገፋችበት በዚህ ወቅትም በኬንያ ለሚገነቡ ግድቦችና የውሃ ፕሮጀክቶች የ99.4 ሚሊዮን ዶላር ወደ 13 ቢሊዮን የኢትዮጵያ ብር ገደማ ማለታችን ነው ድጋፍ ለማድረግ ማቀዷም ሰምተናል። በናይሮቢ በተካሄደውና በግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ በተመራው ውይይት ላይ የቀረበው ይህ የገንዘብ ድጋፍም በደቡባዊ የናይል ተፋሰስ ማዕቀብ ስር የዝናብ ውሃ መሰብሰብና የኮሩ ግድብ ልማትን ለማገዝ የታለመ እንደሆነም ተገልጿል። ይህ እርምጃ ግብጽ በናይል ተፋሰስ አገራት ላይ ያላትን ተጽዕኖ ለማጠናከርና የኢትዮጵያን የውሃ አጠቃቀም ስትራቴጂ ለመገዳደር የምታደርገው ስውር የሴዝ ጨዋታ እንደሆነም ብዙዎች ይተነብያሉ። በተለይም ድጋፉ የሚውልበት የኮሩ ግድብ የናይዶ ወንዝ ላይ የሚገነባና የናይል ወንዝ ዋነኛ ምንጭ የሆነውን የቪክቶሪያ ሐይቅን የሚመግም በመሆኑም የግብጽ ፍላጎት ከልማት እርዳታ በስተጀርባ የውሃውን ፍሰት በበላይነት ለመቆጣጠር ያለመ መሆኑን ተመላክቷል። አድማጮች፣ የኢትዮጵያ ድምፅ ለየካቲት 12 ቀን ያዘጋጃቸውን ዜናዎች ነው በማድመጥ ላይ ያላችሁት። አሁንም የሀገር ውስጥ ዜናዎቻችን ወደ እናንተ ማድረሳችንን እንቀጥላለን። የትግራይ ኃይልን ሲመሩ የነበሩት 3 ከፍተኛ ወታደራዊ አመራሮች አዲስ አበባ መግባታቸው ተሰምቷል። የትግራይ ኃይል ከፍተኛ አመራሮቹ ቀደም ሲል የሀገር መከላከያ ሰራዊት የነበሩ በትግራይ ጦር የትግራይን ኃይል በመምራት የተዋጉና ያዋጉ ናቸውም ተብሏል። ትላንት የካቲት 11 ቀን 2018 ዓ.ም ወደ አዲስ አበባ መግባታቸው የተሰማው ብርጋዴር ጀኔራል ጉሽ ገብረ፣ ብርጋዴር ጀኔራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል መሆናቸውንም ሰምተናል። የተባበሩት መንግስታት ድርጅት ያወጣው ሪፖርት አስደንጋጭ ሆኗል። ኢትዮጵያውያን ስደተኞች ለወሲብ እየተሸጡ መሆናቸውንም ተመድ ባወጣው አዲስ ሪፖርት አሳውቋል። ኢትዮጵያውያን ስደተኞችን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ የወሲብ ንግድ፣ ለግዳጅ ሰራተኝነትና ስቃይ እንደሚዳረጉ የተባበሩት መንግስታት ድርጅት ያወጣው አዲስ ሪፖርት አሳይቷል። ስደተኞቹ ላይ የሚደርሰው ርኅራኄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገ ወጥ ሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጧል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽህፈት ቤት እና የሊቢያ የድጋፍ ተልዕኮ ትናንት የካቲት 10 ቀን 2018 ባወጡት የጋራ መግለጫ ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸው ስቃይ ዘርዝሯል። ከጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ያለውን ጊዜ የሚሸፍነው ይህ አዲስ ሪፖርት ሲዘጋጅ ከ16 የአፍሪካ የመካከለኛው ምስራቅና ደቡብ እስያ ሀገራት የተውጣጡ 100 ገደማ ፍልሰተኞች፣ ጥገኛ ጠያቂዎችና ስደተኞች ቃለመጠየቅ ተደርጎላቸዋልም ተብሏል። ቃለመጠየቅ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ሱዳንና ኬንያና ሶማሊያ ዜጎች ይገኙበታልም ተብሏል። እነዚህ ጥቃት ከሚደርስባቸው ስደተኞች መካከል አብዛኛዎቹ ኢትዮጵያውያን መሆናቸውንም ተመድ ያወጣው አዲሱ ሪፖርት ጠቁሟል። የእስራኤል ፕሬዝዳንት ኢስሐቅ ሄርዞግ በቀጣይ ሳምንት ወደ ኢትዮጵያ ያቀናሉ ተብሏል። በቆይታቸውም ከጠቅላይ ሚኒስትር አብይ አህመድ እና ከሌሎች ከፍተኛ የመንግስት ኃላፊዎች ጋርም ጥልቅ ውይይት እንደሚያደርጉም ይጠበቃል። ሁለቱ ሀገራት በሚኖራቸውም ግንኙነት የሁለቱ ሀገራት ታሪካዊ ግንኙነት የበለጠ ለማሳደግ የኢትዮጵያ የቀይ ባህር ጠረፍ ሀገር የመሆን ጥያቄ፣ የናይል ወንዝ ፍትሐዊ አጠቃቀምና የጋዛ መልሶ ግንባታ፣ የአፍሪካ ቀንድ የጸጥታና ደህንነት ሁኔታዎች፣ የሶማሌላንድ፣ የደቡብ ሱዳንና የሱዳን ጉዳይም በሁለቱ ሀገራት ግንኙነት ወይም ሄርዞግ አዲስ አበባ በሚኖራቸው ቆይታ ከጠቅላይ ሚኒስትርና ከሌሎች ከፍተኛ የመንግስት ኃላፊዎች ጋር ይወያዩበታል ተብሎም ይጠበቃል። አድማጮች፣ ዜናዎቻችን እንደቀጠሉ ናቸው። ዶክተር ቴድሮስ አዳኖም የኖቤል ሲኒማ ሰላም እና የዓለም ፎረም ሽልማት ተበረከተላቸው። የዓለም የጤና ድርጅት ዋና ዳይሬክተር
ዶክተር ቴድሮስ አድሃኖም የኖቤል ሲኒማ ለሰላምና የዓለም ፎረም የኖቤል ሽልማት የዲሞክራሲ ጠባቂ ዘጋርዲያን ኦፍ ዲሞክራሲ ተሸላሚ መሆናቸውም አሳውቀዋል። የተሰጣቸው ሽልማት መላው የዓለም የጤና ድርጅት ሰራተኞች ጤና ለሁሉም እንዲረጋገጥ ላደረጉት ቁርጠኝነትና ላበረከቱት አስተዋጽኦ እውቅና ለመስጠት የታለመ ነውም ተብሏል። ሽልማቱ ሁሉንም የስራ ባልደረቦቻቸውን በመወከል እንደተቀበሉ አሳውቀዋል። የኢትዮጵያ ድምፅ መደመጡን ቀጥሏል። አሁን ደግሞ ከውጭ መገናኛ ብዙሃን ወዳገኘናቸው ጉዳዮች እንውሰዳችሁም። የቲክቶኩ ጉዳይ ፓርላማ ደርሷል። ቲክቶክ ከታገደ ኬንያ ትከስራለች ሲል የፓርላማው አነጋጋሪ ውሳኔም ተሰምቷል። የኬንያ ፓርላማ በሀገሪቱ ውስጥም ቲክቶክ ሙሉ በሙሉ እንዲታገድ የቀረበውን ጥያቄ ውድቅ በማድረግም እገዳው የዜጎቹን ሀሳብ የመግለጽ ነጻነት የሚገፋና የሀገሪቱን ታዳጊ ዲጂታል ኢኮኖሚ የሚጎዳ መሆኑን አሳውቋል። እንደ አውሮፓውያን አቆጣጠር በ2023 ማህበራዊ ሚዲያ ወጣቶች ላልተገደቡ ይዘቶች ያጋልጣል በሚል የቀረበውን አቤቱታ የመረመረው የህዝብ አቤቱታዎችም ቋሚ ኮሚቴው መድረኩ ሙሉ በሙሉ ከመዘጋት ይልቅ ጥብቅ ቁጥጥርና ደንብ ማውጣት የተሻለ መፍትሄ መሆኑን ወስኗል። በዚህም መሰረት ፓርላማው የሚመለከታቸው ሚኒስቴር መስሪያ ቤቶች መተግበሪያው ላይ ጥብቅ የተጠቃሚዎች ዕድሜ ማረጋገጫ ስርዓት እንዲዘረጉም ውሳኔ ሰጥቷል። እነዚህ እርምጃዎች ተግባራዊ መደረጋቸውን የሚከታተል የሂደት ሪፖርት በሚቀጥሉት 4 ወራት ውስጥም ለፓርላማው እንዲቀርብም ቀጠሮ ተይዟል ነው የተባለው። የኬንያ ፓስተር ከእግዚአብሔር ጋር በዋትሳፕ አውርቻለሁ ማለታቸው እያነጋገረ ነው። ታዋቂው የኬንያዊ ሰባኪ ዴቪድ ኦር በቤተ ክርስቲያን አገልግሎት ወቅትም ከእግዚአብሔር ጋር ያደረግኩት የዋትሳፕ ውይይት ነው ያሉትን መረጃ በጥልቅ ስክሪን ላይ ለምዕመናን ሲያሳዩም የሚያሳይ ተንቀሳቃሽ ምስል በበይነ መረብ ላይ ከፍተኛ ሁኔታ እየተሰራጨ ይገኛል። ይህ ድርጊት በበርካታ የማህበራዊ ሚዲያ ተጠቃሚዎች ዘንድ መነጋገሪያ መሳለቂያም ሆኗል። በቪዲዮው ላይ ሰባኪው የስልካቸውን ስክሪን ወደ ትልቅ ስክሪን በማሳለፍ ከእግዚአብሔር ጋር የተደረገ ውይይት የሚል ስም የተሰጠውን የዋትሳፕ መልእክት ሲያሳዩም ይታያሉ። ይህንም ተከትሎም በዲጂታል ዓለም ውስጥም ሰፊ ተቃውሞና አስተያየት የቀሰቀሰም ሲሆን ብዙዎች ድርጊቱን ድፍረትና ማጭበርበር ሲሉም ነቅፈውታል። ቀጥለናል። አሜሪካ የመጨረሻ ጥቃት ለመፍጠር የመጨረሻ ምዕራፍ ላይ ደርሻለሁኝም ብላለችም። የአሜሪካ ከፍተኛ ብሔራዊ ደህንነት ባለስልጣናትም ለፕሬዝዳንት ትራምፕ የሀገሪቱ ጦር እስከ ቅዳሜ ድረስም ኢራን ላይ ሊፈጸሙ የሚችሉ ጥቃቶቹን ዝግጁ መሆኑን ማሳወቁን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ምንጮችን ጠቅሶ ዘግቧል። ትራምፕ በኢራን ላይ ጥቃት መቼ ሊፈጸም እንደሚችል ከአማካሪዎቻቸው ጋር ቢነጋገሩም ከውሳኔ ላይ አለመድረሳቸውም ገልጸዋል። ሲኤንቢሲም ይህ እቅድ ወደፊት ሊገፋ እንደሚችልም ምንጮቹም ጠቅሶ ዘግቧል። ምንጮች የትራምፕ አማካሪዎች የተፈጠረውን ውጥረት እንደዚሁም ጥቃቱ ባይፈጸም የሚኖረውን ፖለቲካዊ ና ወታደራዊ አደጋም እየፈተሹ ስለመሆናቸውም የወጡ መረጃዎች ጠቁመዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 12 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።